የጎጃም አካባቢ ልጅ ነው። አዎ ይቺ ውሸታም ኦርቶዶክስ የምትለውን ሰምተን በመረጃ ውሸቷን እናጋለጣለን። ከፍተኛ 17 ቀን እኔነቴን ሳላቅ ቤት ኖር ያቀር ወላሂ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ይሄን ሲህር የሰራብሽ ሰው ኦርቶዶክስ ነው። ራው ያንዱ ኦርቶዶክስ ነው። የሚያሳዝነኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው። ኮማታን ሲቀይርሽ አገውኛ ታወራለሽ። አገውኛ እስኪያወሪኝ አልችልም። በትክክል አለማስረጃ አላቀረበኝም። ሰላም እንዴት አላችሁ? ከትንሽ መጥፋት በኋላ ተመልሻለሁኝ። ኢዮብ ዘሚካኤል ፖድካስት ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ በማሳሰብ ጀምራለሁ። ዛሬ እንግዲህ ትልቅ ስም ማጥፋት ወንጀል የሆነ ነገር እንዲሁም ደግሞ ግራ መጋባት የትልቅ ትንሽ የመሆንን ነገር የታዘብንበትን አንድ ቪዲዮዎች አሳያችኋለሁ። ግን እንደ ቀልድ እንዳታልፉት ከወዲሁ ማሳሰብ እፈልጋለሁ። ጉዳዩ በሎዛ ሚዲያ አንዲት እህት ቀርብና ከእስልምና ወደ ክርስትና መጥቻለሁ ብላ ኢንተርቪው ታደርጋለች። በዛ ኢንተርቪው ላይ የተናገረቻቸው ነገሮች ነበሩ እና ይህን ያዩ ሙስሊሞች አፈላልገው ያገኟትና ትጠየቃለች። ከዛን ወደ ሚዲያ ትመጣለች ለሁለተኛ ጊዜ ማለት ነው። መጀመሪያ በሎዛ ሚዲያ ባደረገችው ኢንተርቪው ተገኝታለች ወይንም ደግሞ በሎዛ ሚዲያ ባደረገችው ኢንተርቪው አውቀናታል። ከዛን በምን ታሪክ መጣች የሚለውን ማሳየት ፈልጋለሁ። ከዛ በፊት ግን ስለሷ ምን ተብሏል የሚለውን ላሳያችሁ። ሰሞኑን በሎዛ ሚዲያ ላይ ከእስልምና ወደ ክርስትና መጣው ባለችው ላይ ብዙ ኡስታዞች አንዳንዶች እየተነሱ የተናገሩት ፍጹም ሐሰት የሆኑ ነገሮች አሉ። ምን ያህል እርስ በርስ እንደሚጋጩና ግራ የተጋቡ እምነታቸው ያለ ፖለቲካ የማይቆም ያለ ውሸት የማይቆም ለምን ቪዲዮ መስራት እንዳለባቸው እንኳን ማሰብ የማይችሉ ጥርቅም እንደሆኑ መመልከት ትችላላችሁ። ለምሳሌ ከዚህኛው ግልገል ኡስታዝን እንጀምር። ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሙስሊም ነኝ፣ ከቤተሰብ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። የሚያሳዝነኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው፣ መሀል ላይ ይበላሽባቸዋል። አሁን ይህን ቪዲዮ የሰሩት ምንድነው? ልጅቱ ከእስልምና ወደ ክርስትና ሄደች ብለው ነው። ያው እንዳየነው ልጅቱ የኪታብ ስም ራሱ በትክክል አታውቅም። በኋላም ደግሞ መታ ተናግራለች። ይቅርታ እንግዲህ እኔ ሙስሊም ነኝ አላውቅም የተፈጠረውን ፖለቲካ እንደሆነ ተናግራለች። ስለዚህ ወገኖቻችን ለምን ታጭበረብራላችሁ? እንደነሱ በሐሰት የሚቆም እምነት ስለሌለ የምናጭበረብርበት ምን ምክንያት የለም። ግን ማገናዘብ ስለማትችል እንጂ ለምሳሌ አጭበርብረን ከሆነ ይቺ ሰው ኦርቶዶክስ ነው መሆን የምትችለው ማለት ነው። አይ ከጅምሩ ሙስሊም ከሆነች እምነቷን መሸጥ ትችላለች ማለት ነው አይደለም። ስለዚህ ገንዘብ ካገኙ እምነታቸውን መካድ እንደሚችሉ ማሳያ ነው። በነገራችን ላይ እሱ ሌላ ጊዜ ያሳያችኋለሁ። ሙስሊም አይደለሁም እስከ ማለት መዋሸት እንደሚችሉ መብት አላቸው በትምህርታቸው ማለት ነው። ለማንኛውም ግን ይቺ ሰው ሙስሊም ሆና መታለኛ ድራማ ከሰራች በእምነቷ ምን ያህል እንደምትቀልድና ሰው እንደዚህ አይነት ድራማ መስራት የተካኑ እንደሆነ ማሳያ ነው። አንዳንዶቹ ክርስቲያን ሆና ከሆነ ደግሞ ወጣ እንደገና ሙስሊም ነኝ ካለች የሰራነውን ድራማ ፈረሰች ማለት ነው አይደለ? ይሄን እንኳን ማገናዘብ አትችልምና ምን ያህል ጨቅላ እንደሆንክ ማሳያ ነው። እቺ ደግሞ ምንም ባለማወቅ አንደኛ ነች፣ ባለማገናዘብ አንደኛ ነች። እቺን ደግሞ እንስማት። ይቺ ውሸታም ኦርቶዶክስ የምትለውን ሰምተን በመረጃ ውሸቷን እናጋለጣለን። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይላል። ይሄ ደግሞ ዝሙት ነው። ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም፣ በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። ይቺን ውሸታም ኦርቶዶክስ ሴትዮ እንደሰማችኋት ነው። አፋርም ነኝ እያለች ነው መሰለኝ። እንደዚህ አፎ ላይ አማርኛ የከበደበት አፋር አላቅም፣ የወሎ ወደገኛ ትሆን አላቅም። ብቻ የሚያውቃት ሰው ካለ ኮሜንት ላይ ያስቀምጥልን። ብዙ የሚያውቃት ሰው ካለ ኮሜንት ላይ ያሳውቀኝ አለች። ግን መታ ምን ትላለች? እቺ ኦርቶዶክስ ነች፣ እቺን ውሸታም ኦርቶዶክስ ተመልከቷለች። ስለዚህ ኦርቶዶክስ ነች ብላ ነው እቺ እያሰበች ያለችው። ያኛው ደግሞ ሰምታችሁታል። ልጅቷ ግን ምንድነች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሰመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪ ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። እስማ መሐመድ ኢማም የሚባል እንደማለኝ ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ፣ ከቤተሰብ ከዘር ማንዘር ሙስሊም ነኝ።
ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው እና ያዩት ቪዲዮ ወላሂ ለአዝምን በጣም ነው የደነገጥኩትኝና ስለዚህ ልጅቷ እናቷን አባቷን የተወለደችበት ያለችበት ኮምቦልቻ እንደሆነ ተናግራ መላ ተገዝታ አሁን ሙስሊም ነኝ በምን ሁኔታ እንደተቀረጽኩ አላውቅም፣ ግን ፊቱ ድምፁ የኔ ነው ብላለች። ሶ ልጅቷ ጋር በደንብ ማጣራት ባለባችሁ ጉዳይ ላይ በደንብ ሳታጣሩ ግን ደግሞ ሌሎችን የተቃወማችሁ ስለመሰላችሁ ብቻ በውሸት እምነታችሁን ለማቆም መታችሁ ቪዲዮ ሰራችሁ። ምን አለ ብትረጋጉ፣ ቆማችሁ ብትጠይቋት። አንድ ልጅ አለ ስልክ ደውሎ ምናምን ያናገራት ሰው እዛም ላይ ሙስሊም እንደሆነችና ይሄ ቪዲዮ እንደማታውቀው ነው የተናገረችው ማለት ነው። ያ ማለት ልጅቷ ሙስሊም ነች። ስለዚህ ድራማኛ ጋር ከማምጣታችሁ በፊት መጀመሪያ እሷን መጠየቅ ያለባችሁ ማለት ነው። ከዚህ በፊት ግን ታስታውሳላችሁ ቄሱን አስገድደው መስጊድ አስገብተው መስቀል አስጠለው ይሄው ሻሃዳ ያዘ ብለው ድራማ እንደሰሩ ማለት ነው። ካስፈለጋ እመጣላችኋለሁ። ድራማ ማለት ያ ነው። ከአንገታቸው ላይ ክር የሚያስበጥሱት የሊቢያን ታስታውሳላችሁ? በሊቢያ የታረዱት ለምንድን ነው? ወይ አንገታችሁ ላይ ያለውን ክር በጥሱ እንደኛ ሁኑ ወይ ደግሞ ትታረዳላችሁ አሏቸው። እነሱ ለእምነታቸው ሞቱ። እንደዚህ አይነት ድራማ እዛ እንጂ ማስገደድም እዛ እንጂ እዚህ የለም። በይበልጥ ግን ሎዛ ሚዲያ የበለጠ ማብራሪያ እንደሚሰጠን እንጠብቃለን። እሺ እዚህ ላይ እንደተመለከታችሁት ልጅቷ አንዱ ይመጣና አንዱ ኡስታዝ ይመጣና ክርስቲያኖች ፖለቲካ ሰሩ እና ልጅቷ ምንም የምታውቀው ነገር የለም ይላል። በኋላ ማሳያችሁ ላይ ደግሞ እንደውም ክርስትና ላይ ብዙ አታውቅም፣ እንደውም እዛኛው ቪዲዮ ላይ እስልምና ላይ በደንብ እውቀት ያላት ትመስል ነበረ ወይም እውቀት ነበራት እዛ ላይ ስታወራ ነበር ይላሉ ራሳቸው ማለት ነው። ከዛና አንዷ ደግሞ ግራ የገባት ትመጣና ኦርቶዶክስ ነች እና ኦርቶዶክስ ሆና እንደ ሙስሊም አክት እያደረገች ነው ብላ ደግሞ ቪዲዮ ትሰራለች። ከዛ ልጅቷ ትመጣና መጨረሻ ላይ ፊቱ የኔ ነው ድምፁ የኔ ነው ግን እኔ አይደለሁም ያደረኩት። ታዲያ ምንድን ነው ይሄ? ለምን የመጣ ንግግር እንደሆነ በኋላ ላይ ይታወቀናል። ግን እንደ ቀላል እንዳታዩት፣ እንደ ቀላል የሚታይ ነገር አይደለም። አሁን በደንብ አድርጋችሁ እንድትሰሙ ፈልጋለሁኝ። አሁን ኢንተርቪው ብለው አመጣው አናግረዋታል። የአንድ ሰዓት ምናምን የሚሆን ቪዲዮ ተለቋል። እዛ ላይ ትንሽ ነገር እና በቃ የሁሉ ግቡ ምንድነው የሚለውን ታዩበታላችሁ። ግን ሁለቱም ላይ ያለችው አንድ ሰው ነች። ሎዛ ሚዲያ ላይ ተለቀቀችው ራሷ ነች ሄደችው ምናምን። እዚህም ላይ መጣችው ራሷ ነች። ከዛን ምን አይነት ድራማ እንደተጫወቱና ምን አይነት ያለ ማስተዋል ችግር የተጠናወታቸው እንደሆኑ አሳያችኋለሁ። እሺ እንስማው። ትንሽ አስብ ነበርና ከዛ ሁለቱን ኢንተርቪዎች ስናይ እዛ ቦታ ላይ በጣም እስልምናን የሚያቅሰው ሊያነሳቸው የሚችል ነገሮች ነው። እዚህ ጋር ደግሞ ስናይ ሊትራሊ በጣም የተለየ ሰው አይተናል። ይሄን ለማንም የሚዲያ ሽፋን ብለን ሳይሆን ነገ አላህ ፊት ለምንጠየቅበት እውነት ነው። እዚህ ጋር ያወራነው ወገንተኝነት ሳይኖርብንና እዛኛው ላይ እስልምናን በደንብ የምታውቅ አይነት ሆና ነው። እዚህ ጋር ግን ምንም አታውቅም። ድራማ ነዋ። ምክንያቱም እዛኛው ጋር በደንብ ብዙ ነጥቦችን አንስታ ስህተት ብላ ያመነችበትን ተናግራለች። አሁንም እውቀት አላት፣ እዛ ጋር እውቀት ያላት ናት ብሎ በእውቀቷ ከተቀጠለ ስለዚህ እውቀት አላት የተናገረችው ልክ ሊሆን ነው። ስለዚህ ያ የተናገረችው ሐሰት እንዲሆን የተገነባ ታሪክ አለ። እዚህ ጋር ምን አደረጓት? አሁን በኖርማል ሆና ትክክል ሆና ነው እያወራች ያለችው። ስለዚህ ምንም አታውቅም። እሺ እንቀጥል ይላል። አዎ የኔ አባት ደግሞ ያንቻሮ ልጅ ነው፣ ቃሉ የኮምቦልቻ ልጅ ቃሉ ነው። አዎ ከዛ እናቴ ሽሬ ይላል። እንግዲህ የሁለት ዓለም ሰው ናቸው የተጋቡት ማለት ነው። በደንብ እንትኑን አይተሽዋል ማለት ነው። ስክሪፕት እስኪመስለኝ ወላሂ ቁጭ ብዬ እንደውም ከእናቴ ጋር ታድልሽ ነበር የሽሬ ልጅ ብትይ ሊወራ ይችላል ነበር። ሊወራ ይችላል ማለት ሊወራ ማለት ሲሕር ሆኖ እሷን ቀይሯት ቁጭ ብሎ ሊያወራ ይችላል። ኢንፎርሜሽን ሊያወራ ይችላል። አሁን እንደው ዲቴይል በዚህም ጉዳይ ካስፈለገ አይደል? አዎ ነው ማለት ላይ በደንብ እንትን ያላቸው ሰዎች እንትን በእሷ ሓሉ ወጥቶ አንድ ቀን አይደለም ወር እሷ ላይ ሓድር ሆኖ ሊያንቀሳቀስ ከፍተኛ 17 ቀን እኔነቴን ሳላቅ ቤት ኖር ያውቃሉ። 17 ቀን ከኔ እንትን አህዋሌ የኔ ሳይሆን 17 ቀን ቤት ውስጥ ኖር ያውቃሉ። የሚያወሩት ተቃራኒ እና 17ቱን ቀን ከዛ በኋላ አንቺ ስትነቂ ምን ሆነ አላስታውሱም። ይኸውላችሁ
እኔ በጣም በእርግጥ ጥሩ ታሪክ አላቸው በመንፈስ ተይዞ እሺ ልቶ ግን በመንፈስ ተይዞ ምንድነው ሰይጣን አድሮባቸው ያስደረጋቸው አካል ስላሉ ይሄን ለማመን አይቸገሩም። እንኳን እሷና እሳቸውም የምታውቁ ይገባቸዋል። ለማንኛውም ግን ምንድነው ያለችው እሷ ሚዲያው ላይ የተወራው ነገር አሁን አባቴ እንደዚህ ነው ምናምን የሚለው ስትናገር አይተሽዋል ማለት ነው ይላታል። እንዴ ያወራችሁ እኮ ራሷ ነች እና አይተሽዋል ማለት ነው ይላታል። እንዴ ምን እያደረጉት መሰላችሁ? ሰዎች አይምሮ ውስጥ እሷ በሰይጣን እንትን ብሎባት በመንፈስ ሆና በተደረገባት ድግምት ምናምን ከዛ ያወራችሁን ሁሉ እሷ አታውቅም፣ ከእውቅናዋ ውጪ ነው። ስለዚህ እንደ አዲስ ነው ሎዛ ሚዲያ ላይ ሄዳ የሚገርም ነው እያለች የምታየው ማለት ነው። እንዴት ነው እንዲህ ተጃጅላችሁ ሰው ለማጃጃል የምትጥሩት? እፍረት የሚባል ነገር እኮ አለ ማለት ያሳፍራል እኮ እንደዚህ አይነት መጃጃል ማለት ነው። ከዛን ይቀጥልና በነገራችን ላይ እርግጠኛ ሆኖ ማለት ነው በነገራችን ላይ ሰው በዛ መንፈሱ ሆኖ በተደረገበት ነገር ምናምን ብቻ ወር ድረስ እኮ ራሱ ሳያቅ ሁሉ ነገር ሊያደርግ ይችላል። ከዛ ደስ ቀበል ያለች እና ምን ብትል ጥሩ ነው ከዚህ በፊት 17 ቀን እንዲሁ 17 ቀን እንዲሁ ሳላቅ ነበርኩ አለች ቤት ውስጥ ከዚህ በፊት። ስለዚህ ይሄኛውንም ሳላቅ ነው መቼ የሚገርማችሁ እሺ አታውቅም። እሷ ላይ የተደረገው መንፈስ ግን በጣም ነው የሚያስብላት። አይገርማችሁ? እሷ አታውቅም ግን መንፈሱ ያስብላታል። ገንዘብ እንድታገኝ በጣም ነው የሚታገልላት። በገንዘብ ራሱ በቃ ተንከባካቢ መንፈስ ነው የተደረገባት። አታውቅም። የባንክ አካውንቷ ግን ልክ ነው ሎዛ ሚዲያ ላይ ሰጠችው እንድትታገዝ ብለው ሎዛ ሚዲያዎች ሰጣቸው የለጠፉት አካውንት የራሷ ነው። መንፈሱ አካውንቷን ነገራቸው። ለምን እንድትታገዝ አስቡ። አረ አርጋዱ ላይ ያስብላል። እሺ አንዳንድ አሁን እንደዚህ ሀድር ሆኖ ሊከሰት ይችላል፣ ይኖራልም ይከሰታልም። በጣም ብዙ የምንሰማቸው ታሪኮችም አሉ። እንደው በየቤቱ ራሱ ብዙ ታሪክ ነው ያለው። ያው በአንዳንድ ምክንያቶች ገብቶ ራሷን ሳታቅ ረጅም ጊዜ ቆይታ አለ ብዙ ነገር ማለት ነው። ግን ደግሞ ኢቭን አንዳንድ ይሄ ለምሳሌ ትዘምሪያለሽ ጭራሽ ከኢስላም ወጥተሽ አታውቂም አይደል? ጓደኞችሽ ጋርም እንዲህ ዲቤት ግን አለ፣ ክርክር አለ። በእኔ ዙሪያ 3 ሙስሊም ጓደኞች ብቻ ናቸው ያሉኝ። በአጠቃላይ ኦርቶዶክሶች ናቸው እና ፕሮቴስታንት ጓደኞች። ይሄ ሲሕር የሰራብሽ ሰው ኦርቶዶክስ ነው? ጸራው ያንዱ ኦርቶዶክስ ነው ሲሕር የተሰራው ማለት ያው በቀለበት ብሎ የሚያወራው ኦርቶዶክስ ነው። ምን አይነት ኦርቶዶክስ? እምነቱ ላይ ጠንካራ ነው። ታውቂዋለሽ? ስሙን ሲጠራ አውቀዋለሁ። የጎጃም አካባቢ ልጅ ነው። አይ ሊያውቅ ይችላል። ጅኑም ያውቃል። አንቺ አይደለሽም ሀድር ነሽ። ስለዚህ ሊያወራ ይችላል፣ ሊዘምርም። እሺ አንዴ እናስቁመውና እዚህ ጋር ደግሞ ምንድን የተደረገው ዘምራለች። እዛ ላይ ሎዛ ሚዲያ ላይ መዝሙር አቅርባለች፣ ዘምራለች ማለት ስለ ቅዱስ ሚካኤል ምናምን እና ጂኒው ሊያውቅ ይችላል መዝሙር አለ ማለት ነው። ከዛን ወደ ተፈለገችው ነጥብ መጡ። ይሄ ነገሩን ያስደረገብሽ ምንድነው? እምነቱ ኦርቶዶክስ ነው። ከዛስ አገሩ የት ቢሆን ጥሩ ነው? ጎጃም። በዓላማ በሰዎች ዘንድ ተአማኒነትን ለመፍጠር ፕላስ ደግሞ ያሉ ትርክቶችን ይሄ የለመዱት ቃርሚያ ነገር አለ አይደለ? ቃርሚያ ያመጧትን እሷን አስተካከው ነው ያመጧት። ያላቸው የማህበረሰብ ጥላቻ ቀላል አይደለም እና ኦርቶዶክስ ነው። ከዛን ጎጃም ነው። ከዛን ያስደረገባት። ከዛን መንፈሱ ግን ጂኒው ግን ይዘምራል። ከዛን የሚገርም ደግሞ ምንድነው እነዚህ ሰዎች ኮሜዲያን ቢሆኑ ያዋጣቸዋል። የሚያስቅ ነገር ይፈጥራሉ። ግን ከዛ በፊት ግን ቀላል ነገር አይደለም ይሄ ድግምት
የመሳሰሉትን ከኦርቶዶክስ ጋር እያያያዙ መናገር የመጀመሪያ ነገር ኦርቶዶክስ ሆነው እንዲህ የሚያደርጉ ሰዎች አሉ። የሉም አንልም፣ አሉ። እምነታቸው ኦርቶዶክስ ነው። የኦርቶዶክስን ቋንቋ ግዕዝን ሊያውቁ ይችላሉ። የቤተ ክርስቲያን አይነት ትምህርት እየተናገሩ ልብስ ለብሰው ምናምን ሊያደርጉ ይችላሉ። ግንስ ወንጀል ለሚፈጽሙት በቤተ ክርስቲያን ትምህርት ድጋፍ የሌለው ነውር የሆነ ቤተ ክርስቲያን የማደግፈውን ነገር ያደርጋሉ። በሚቀጥለው ቪዲዮ ሰራላችኋለሁ። ቤተ ክርስቲያን የማትቀበለው መጽሐፍ አምጥተው ይሄው ቤተ ክርስቲያኒቷ መጽሐፍ እያሉ ሁሉ የሚሰሩ ኡስታዞች አሉ። በቪዲዮ ያሳያችኋለሁ። በቪዲዮ አሁን ግን እንደዚህ አይነት ድራማዎችን ቤተ ክርስቲያኒቷ ላይ መለጠፍ ልክ አይደለም። ግለሰቦቹ ላይ ያው ከናንተ እኩል እናወግዛለን እንዲህ የሚያደርጉትን፣ ግን የቤተ ክርስቲያን ትምህርት አይደለም። በዛው መንገድ ደግሞ ስንመጣ የእናንተን እምነት ይዘው ሊያውም አደገኛ ነው የተባለ አይለቅም ተብሎ የተነገረለት ይታወቃል፣ ሀገር ውስጥ የተባለለት ክፉ ስራ የሚያደርጉ በአረብኛ እየቸከቸኩ የሚያደርጉ ሰዎች አሉ። እምነቱን ይወክላችኋል ወይ? እምነቱን የሚወክሉ ናቸው ወይ? ተናገሩ። እኛ ግን በእነሱ የተነሳ ሙሉ እምነቱ እንዲህ ነው አንልም። ይሄ ብልግና ነው እና ማህበረሰብ ላይ መለጠፍ ነውር ነው እና ኦርቶዶክስን በእንደዚህ አይነት ስያሜ የመጥራት አባዜ ያለባቸው እምነታቸው የደከመባቸው፣ ስለዚህ ኦርቶዶክስን በመስደብ የሚያድኑት የመሰላቸው ነውረኞች አሉ ማለት ነው። ይሄ ድራማ እጅግ በጣም ቀፋፊ ድራማ ነው እና ትውልዱ እየነቃ ስለሆነ በዚህ መሸንገሉ ቢቀርባችሁ ብዬ አስባለሁ። ያለሽበት እንትን ነው እንዲህ ነው ተገደሽ ነው ያለሽ ባይዘው ሰለሙ ቤት ምናምን የሚሉበት መንገድ አክሰንቱም የምታወራበት መንገድ ሊሆን ይችላል። ለዛው ያወራል አብዛኛውን ጊዜ እኔ መንፈሱ ሲነሳ ቁርአን ሲቀራ አገውኛ የሚያወራበት ጊዜ አለ። አንቺ እኮ ማለት አንቺ ሲቀይርሽ አገውኛ ታወራለሽ። አገውኛ እስኪ አውሪኝ። አሁን አልችልም። የለም ወላሂ ያስቃል። ማርያም መንፈሱ ሲቆጣጠራት ማለት ነው። አገውኛ ራሱ ያወራል አለኝ። ከዛስ እሻውን አገውኛ አውሪ አይን አልችልም። አይ መንፈሱ በአገውኛ ነው ያወራል አንዳንዴ፣ እሷ ግን አትችልም። እና የሚገርም መንፈስ ነው በእውነቱ። ወይ ጉድ የሚገርም መንፈስ ነው። እና እንደዚህ በቃ አሁን እየሳቃችሁ ምናምን ድራማ ነው ቀልድ ነው ሳቁ ብላችሁ ጀምራችሁ ቢሆን ደግሞ የበለጠ አሪፍ ይሆናል። ሲሪየስ ሆናችሁ ጀምራችሁ እንዲህ አይነት ቀልድ አጭቃችሁ ስትለቁት ሰው ሳይጠብቅ ድንገት እንዲስቅ ታደርጋላችሁ። እንደ ቁም ነገር እንዳያየው ታደርጋላችሁና እንደ ቁም ነገር እንደ ቀልድም ጠብቀን እንድንመጣ ብታረጉን ጥሩ ነበር። እና መንፈሱ አገውኛ ያወራል። እሺ እንቀጥል። ብቻ በጣም ስለሚያስቅ ነው። የሆነ ባልግራውንድ አይቶ ነው ያመጣኝ ብዬ አስባለሁ። በቃ በትክክል አለማስረጃ አላቀረበኝም። እኔም እንትን ላይ ቪዲዮ ሰራሁበት ነገር ነው። ሚዲያው ከኔ አህዋልም ይሁን ወይም በሲህሮ አህዋል ሁኜ በሁለቱም ሁኜ ይሁን ግን እዛ ሚዲያ ላይ ሲያቀርበኝ መጀመሪያ ያስጠመቀኝን ቤተክርስቲያን እዛ ያሉትን አመራሮች እማኝ አድርጎ እንዲያመጣ ወይም ሲያስጠምቋቸው ሲያስተምሯቸው እኔ ያስተማረኝን አባት የተማርኩበትን ቤተክርስቲያን እውነት ለመናገር እንደ መረጃ እንዲያመጣ የፈለኩት። ሲቀጥል ከጠቀሻቸው ማናት ከጠቀሰቻቸው እሺ ረዲት ሌላ ለማድረግ በጣም ነው የጣራችሁት። ይመቻችሁ። ግን ራሷ ነች እና በጣም ጎበዝ ነች። አይምሮ ጎዶሎ የሆኑ ሰዎችን ሰብስባ ድራማም ለመፍጠር አቅዳ ነበር። ተሳክቶላታል። እና የሎዛሚ ልጅቷ ደግሞ አሁን በተራዋ ቀልድ ጀመረች ማለት ነው። ምን አለች?
የሎዛ ኮስተር ብላ ደግሞ ታወራለች ባለማፈሯ። የሎዛ ሚዲያ የተጠመቅኩበትን ያስጠመቁኝና ያስተማሩኝን ሊያመጣ ይገባል። አይ አሁን እዚህ ጋር ቆንጆ አንድ አንቀጽ አለች ብትወራ ደስ የምትል ማለት ነው። ጎዶሎች የሚል ምዕራፍ እንትን አለ። ምንድነው የሆነች ሀያ አለች ብቻ እሷ ብትወራ ቆንጆ ነበረ። እና የሎዛ ሚዲያ ምን ይሁን ብሎ ነው አንቺ አወራሽን እሱ የሚያመጣው? እኔ አስጠምቄሻለሁ ጎዶሎ ናቸው የምር። እኔ አስጠምቄሻለሁ አላለ። እኔ እንድትማሪ አድርጌሻለሁ አላለ። አንቺው ነሽ ሄደሽ እንደዚህ አይነት ቤተክርስቲያን ተጠምቄያለሁ፣ እንዲህ አይነት አባት አስተምረውኛል ብለሽ አወራሽ እኮ አንቺ ነሽ። እና ሎዛ ሚዲያ እንዲያመጣልኝ ፈልጋለሁ። ቆርጣችሁ ማውጣት ነበረባችሁ እናንተ ራሱ ማሰብ የምትችሉ ቢሆን ማለት ነው። እሷ እንዲህ አይነት ወሬ ስታወራ አሁን መንፈሱ ነው አንቺ አይደለሽም ብለው ቆርጦ ማውጣት ነበረባቸው። ምክንያቱም የሎዛ ሚዲያ አድርጌያለሁ ቢል ኖሮ እኔ እንዲህ አድርጌልሻለሁ፣ ለምሳሌ እንዲወስጄ አስጠምቄሻለሁ፣ እንደዚህ አይነት መምህር አገናኝቼ እንድትማሪ አድርጌያለሁ ቢል ኖሮ አንጣ ሊባል ይገባው ነበር። አንቺ ነሽ ያልሽው የኔ በምንም ሆንኩ ባይ በምንም አንቺ ነሽ ያልሽው፣ ሰማሽ እንጂ ሄዶ አላየም። እና እንዲህ አይነት በጣም የህፃን ጨዋታ ባትጫወቱ ጥሩ ነበር። እሺ አሁን ያንን እኔና ያንን ሳወዳድረው በጣም ምድርና ሰማይ ልዩነት አለ። በጣም ፓወርፉል የሆነ እንትን ያላት ኖሎጂዋ በጣም ነው ያስገረመኝ። እኔ ረዴት ወላሂ ቁጭ ብዬ ሳየው እንትን ነው ይሄ ኤአይ እንዳልሆነ እኮ ያስታውቃል። ታውቃለህ ኤአይ አይደለም በፍጹም። እኔ ጓደኞቼ ኤአይ ነው እንዴ ሲሉኝ ሪል ነው ያልኩት። እንዴት እንደሆነ ባላውቅም ሪል ነው ይሄ ነገር። ኤአይ ነው ምናምን ብለው የቀባጠሩ ነበሩ ከራሳቸው ወገን። ኤአይ አይደለም ገብቶ ቪዲዮን ያላየ ሰው ነው ሊቀባጠር የሚችለው እንጂ ኤአይ አይደለም። እንደውም በቅርቡ ምንድነው አባይ ቲቪ የሰራው የሆነ ፕሮግራም ነበረ ዋሻው እንዴ ላይ ነው ምናምን ብቻ በኤአይ የሰራቸው እንግዶች አቅርቦ ነገር አይደል አገናኝ እንደዛ ነገር አድርጎ ነበር ብቻ እና ሊመጣላቸው አልቻለም። ሞክረዋል ግን ምንም ሊመጣላቸው አልቻለም። ሊያውም በትልቅ ሚዲያ ደረጃ እንደዛ ያልተሳካላቸው እሱ የሎዛ ሚዲያ ዩቲዩብ ላይ የሚሰራ ነው እንደምታውቁት እና ለዩቲዩብ በትልቅ ሚዲያ ያልሆነውን ነገር ለዩቲዩብ ሊያውም የ1 ሰዓት ምናምን ቪዲዮ ኤአይ አሰራ። አይመጣም እና ትንሽ ማሰብ የሚጠይቅ ነገር ነበረ። ትንሽ ነው ብዙም አልነበረም። ባለ ዕውቀት ምናምን የሆነ ትልቅ ዕውቀት ራሱ አያስፈልገው። ትንሽ እንኳን ማሰብ የቻለ ሰው እንደዛ አይነት ግምት ሊገምት አይችልም። ኤአይ አይደለም ብላለች። እሷም ጥሩ ነው። ምክንያቱም ግቢ ውስጥም የሚያውቁኝ በሱሪ ነው፣ ፀጉሬን ገልጬ ነው። በተደጋጋሚ ደግሞ ማህተም መስሎ የሚታያቸው የባህል አይነት ለመድኃኒት አንገቴ ላይ አደርግ ስለነበር ጥቁር ስንድድ ማለት ነው። እና ብዙ ሰው አሁን ላይ እዚህ አንገትሽ ላይ አሁን ፌስቡክም ላይ ምንም ላይ ይሄኛው ተብሎ እንትን የሚባለው ይዘሽዋል? አዎ ኦኬ። እስቲ ይሄኛው ክር ይሄ አሁን የባህል የነጠላ መድኃኒት ኑሩ እንደውም ስትነግረው ነበረ እንደዚህ ላይ ነጠላ ዶሮ ምናምን ከሚሉ ይሄኛው ይቀላል ብዬ ነው አንገቷ ላይ ያሰርኩላት አለች። እኔ ጋር በጣም ረጅም ጊዜ አልተከላከለም። ምንም አባሰ ወላሂ። ግን አሁን እዚህ እንትኑ ላይ ፖድካስቱ ያኛው ሚዲያ ላይ ሲቀርብ ላዩ ላይ የሆነ ጊዮርጊስ የሚል ጽሁፍ አንብበናል እና እኔ አሁን ሙቤ ምን መሰለህ እዚህ ጋር እንዲነሳ የምፈልገው ግልጽም ስለሆነ ከተመልካቾችም የሚነሱ ጥያቄዎች አሉ። አሁን እኛ እዚህ በአካል እንዳየናት ኦልሞስት ራሷ ናት ማለት ይቻላል። ካየነው ሉክ አንጻር አብዛኛው ምንም ልዩነት አለ። እዛ ጋር ከቀረበችዋ ረዴት እዚህ ጋር ያለችው ሀያት አንድ አይነት ሰው ናት። ባየነው ልክ ነው ነገር ባየነው። ግን ሀያት እስካሁን እያለችን ያለችው እኔ አይደለሁም ወይም ደግሞ አላውቅም። እዛ ቦታ ላይ እንዴት ልሂድ ማን ይውሰደኝ እና የሚባል ነገሮች አሉ። እሺ የመጨረሻ ብዙ ሲታይ የነበረው አንገቷ ላይ ማህተብ አለ የተባለው ይሄ እኮ የአይነ ጥላ መከላከያ ነው ምናምን ነገር አለች። ከዛን ሙርተ ያዙ እነሱ አልሰራም፣ እንደውም ምንም አልተከላከለም፣ እንደውም አባሰው ምናምን ተባባሉ እና ልጅቷ ክርስቲያን ሆና አታውቅም እና መንፈስ ይጫወትባት የነበረች ሰው ነች። ስለዚህ በነበረችበት በዛው እምነቷ ነው ያ የታሰረው ማለት ነው። የመጨረሻ ማቀርበው ነገር ምንድን ነው? አሁን የ1 ሰዓት ምናምን ቪዲዮ ሰራችሁ ተወዳጆች ወንድሞቻችን።
የአንድ ሰዓት ምናምን ቪዲዮ ሰርታችሁ ስታበቁ የኔ ጥያቄ ሎዛ ሚዲያ ላይም እንደዛው ወጣ 1 ሰዓት ምናምን ቪዲዮ ነው ያው እንትን ያለችው። እናንተም እንዳላችሁት ደግሞ መንፈሱ ይዞ ወር ምናምን ሁሉ በቃ ራሱን ሳያቅ መንፈሱ ራሱ ያወራ ከሰዎች ጋር ምናምን እንትን እያለ ሊቀጥል ይችላል። እሷም ደግሞ ከዚህ በፊት 17 ቀን ያህል ምንም ራሴን ሳላቅ ቆይቼ አውቃለሁ በመንፈሱ ተቆጣጥሮኝ አለች። አሁን እሱ ራሱ ጥያቄ ይፈጥራል። እንዴት አወቀች? እና ሰዎቹ ራሱ መንፈሱ ይቆጣጠራት ራሷቱ እንዴት እንትን ልትል እንደተቻለች አላቅም። ብቻ እሱ እንደሆነና አሁን እናንተ ጋር መጣ ተቀምጣ የምታወራው በመንፈሱ ቁጥጥር ስር ሆና እንዳልሆነ በምንድነው የምታውቁት? እዛ ላይ በጣም እንደውም እናንተም እንደመሰከራችሁት በእውቀት ምናምን ስታወራ ነበር፣ ስትዘምር ነበር ምናምን። እዚህ መታ ደግሞ ሙሉ ለሙሉ ያንን ለማፍረስ መከራውን ስታይ ነበር። እና መንፈሱ እንዳልሆነ በምን አውቃችሁ ነው ቁጭ ብላችሁ የምታወሩት ማለት ነው? ይሄ እኔ ጥያቄ ነው። ለማንኛውም በዚች ልጅ ጉዳይ እነዚህ ስለገቡበትና እነዚህም የድራማው ተሳታፊ ስለሆኑ እንጂ የልጅቱ ያን ያህል የሚያስወራም አልነበረም። ሎዛ ሚዲያ መልስ ሰጥቷል። ገብታችሁ ተመልከቱ። በሎዛ ሚዲያ እና ነጋሽ ሚዲያ ላይ በሁለቱም መልስ ሰጥቷል። እንትና ማነው የማርያም ወርቅ ማለት ነው። የማርያም ወርቅ የሎዛ ሚዲያ ባለቤት ማለት ነውና እሷንም ኢንተርቪው ያደረጋት እሱ ነው። መልስ ሰጥቷል። ገብታችሁ መመልከት ትችላላችሁ። የዚች ልጅ ጉዳይ ያን ያህል የሚራገብ ነገር አልነበረም። ግን ደግሞ ልክ በልጆች ጸብ ቤተሰብ እንትን እንደሚለው ሁሉ ይሄም የሆነው እንደዛ ነው። እና አሁን የሷ ድራማ አልበቃ ሲል እነሱም ተካተቱበትና ሌላ ድራማ ለመፍጠር ሲሞክሩ ስላስገረመኝ ነው በዚህ መልኩ ለመስራት የፈለኩት እንጂ የሚያሰራም አልነበረም። የሆነ የተግበሰበሰ ቅራቅም ወሬ ነው የሚያወሩት ማለት ነው። ግን ደግሞ እነዚህ ራሱ የሚወክሉት የሚከተላቸው ማህበረሰብ አለና ከዛ አንፃር ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ይደረግ። ይቆየን። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት